በጣም ጥሩ ግቢውን እንፈትሽ ሙሉ ግቢውን ፈትሽ ነው ቤት ፈትሽ ለቀኝ እዚህ ቤት ይኸውልህ እዚህ ቤት ተደጋግፎ የገባው ሰው ብሩክ ነው አይደለም የጓደኛዬ አባት ነው እኮ ነገርኩ በቃ እዛ ሌላ የምታጣራው ነገር እዛ አጣራ በቃ እነሱ ያሉበትን ወንጀል እዛው መጨረስ የምችለው ነገር እኛ ምንም አይነት ወንጀል ውስጥ እንደሌለንበት እኮ ነገርና እንደ ጋርድ ነገር ናቸው ሰውነታቸው እና አብራ ደግሞ አንዳንዴ ነው የምመጣው እሷ ግን ምግብ ይዛ ምናምን ትመጣለች እሷ ጨማሪ ደግሞ እጃችን ላይ ያለ ሰው ህይወት በጭንቀት ምክንያት ሊያልፍ ሆነና ሆስፒታል እናቱ እንግዲህ ብሩክ እናት ሆስፒታል ነው የሚገኙት ከፍተኛ ጭንቀት ውስጥ ላይ ነው የሚገኙት አልተጣላችሁም አልተራራቃችሁም አልተጋጫችሁም ነገርኩ እኮ አንተና እህት ባለፈው እኔም በደንብ አሳምናችሁኛል ጎበዞች ናችሁ የተለየ እንቅስቃሴ አለ በወንድሟ በዮሐንስና በእህቱ መካከል እህቱ በሚገርም ሁኔታ በዚህ 4 ቀን ውስጥ አልታየችም እዚህ አካባቢ ላይ ስለዚህ ያ ማለት ብሩክ ነው አይደለም እና ማን ነው እንዴ አንተ ምን አገባህ ይሄን ያህል እንደዚህ የምትፈተፍተው እንዴ እንዴት ብዬ ላይክ አንተ ማወቅ ያለብህ ምንድነው በሚለው አንተ ስለ ዮሐንስ ንገሪኝ ነው ዮሐንስ ምን አይነት ሰው ነው ስለ ፍቅረኛሽ መቼም 6 ወር ምናምን ከሆነሽ ከሱ ጋር ግንኙነት ስለሱ ባህሪ ስለሱ ጸባይ ብዙ ነገር ታውቂያለሽ ብዬ ተስፋ አደርጋለሁ ብሩክን እንደዚህ ያረግሽው አንቺ ነሽ ምንድነው ያረግሽው ብሩክን ምንድነው ማወቅ የምፈልገው ስለኔ እኔ ነኝ እንጂ ማቆስ አይደል ማወቅ የምፈልገው ምን ታውቃለህ አንደኛ አይገርም ራሳቸውን ንጹህ አድርገው ራሳቸውን ምንም ከዚህ ጉዳይ ውስጥ እንደሌሉበት አድርገው በቀደም እንግዲህ እንዴት እንዳወሩኝ አይታችኋል በመናደርጋቸው ክትትሎች ውስጥ እህታችሁ ከእናንተ ጋር እንዳልጣላች ተነግሮናል ኢቭን ያጎታችሁን ልጅም ጭምር ይዘነዋል እኛ ማንስ እንደዚህ እያደረገ እንደሆነ ታውቃለህ ማን አንተ ይኸውልህ እኔ ሉል እባላለሁ ይሄን ያልማ ታስጨነቃት እንዴ ነው የት እንደተገናኛችሁና መቼ እንደተገናኛችሁ እንዴትስ እንደተገናኛችሁ ምን አታውቂም ነው ሰማኛለህ አንተ አጎት ያለበትን ቦታ በአግባቡ ትጠቁመኛለህ ወደ ሳይሆን በግድ በሚያገናኛችሁ እኔ ፍቅረኝነት እንደሆነ ስለዚህ ይኸውልህ አሁን እሷ እንዴት እንደተገናኛችሁ ራሱ ለማውራት ፍቃደኛ አይደለችም ምክንያቱም ምናልባት ወይ የማታምንበት ነገር ይኖራል እና ምን አገባችሁ ምናምን ብለው እንደውም በጣም ተቆጡት እና ሁሉም ፈርቶ ተዋቸው በቃ ልጆቹ ናቸው ምን አገባችሁ ያሉት ወንዶቹ እኔም እሱ የነገረሽን ነገር እንደግሚልኝ ነው ፈልገው ህይወት ምን አይነት ሰው ነች ከሱ ጋር ያደጉት አስተዳደግ ምን ይመስላል ይሄን ብቻ ነገር ኑሯቸው እንዴት ነበር ከሱ ጋር ሲያድጉ እኔ ይሄን ያህል ወደ ኋላ ሄጄ አልጠየቅኩትም እሺ አሁን ያሉበት ሁኔታ ስለህቱ አጠቃላይ ድፍንፍን አድርጎ ነው የነገረኝ በቃ ነገርሽ እስኪ ንገረኝ ድፍንፍን አድርጎ የነገረሽ ታሪክ ምንድነው ስለዚህ አንተም እሺ ብለህ ለቀቀት ይዟት ሲሄድ ፈቀድክለት እህትህ ምን አድርጓት እንደሆነ በምን ታውቃለህ እንዳትናገርበት ብሎ ገሏት ቢሆንስ ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምን አላችሁ እንደምን ቆያችሁ እንደምን ከረማችሁልኝ በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን እያልኩ እንግዲህ እነሆ መጥቻለሁ ዛሬ እንግዲህ ሰሞኑን ብሩክን ፍለጋ ወደዚህ እያለን እንደነበረ ሁላችሁም በደንብ የምታስታውሱት ይሆናል ማለት ነው ዛሬ ደግሞ ብሩክ አለ ታስሯል የተባለበት ቤት ብሩክ ታፍኗል አጎትዮ ያስቀምጡታል የተባለበት ቦታ ድረስ ደርሰናል እንግዲህ ቦታውን አውቀናል ስለዚህ እዛ ገብተን ያለው ነገር በጠቅላላ ልናጣራ ነው ማለት ነው እና እዚህ ቤት ገብተን ብሩክ ይኑር አይኖርም አለ የእውነት ነው መረጃው የሚለው ነገር እንግዲህ ልናረጋግጥ ነው ማለት ነው እስከ ፕሮግራም ፍጻሜ ድረስ አብራችሁን ቆይታችሁ እንድትከታተሉኝ እየጋበዝኳችሁ ዛሬ ብሩክን የግድ ማግኘት አለብኝ እስከ መጨረሻው ድረስ ለምን አይመሽም ከፈለገ ለምን አይነጋም ከፈለገ መሽቶ ለምን አይነጋም ብሩክን የግዴታ ማግኘት አለብኝ ምክንያቱም የብሩክ እናት በጣም አደገኛ ሁኔታ ውስጥ ገብተዋል በጣም አስጊ ሁኔታ ላይ ገብተዋል በጣም ታመዋል ሆስፒታልም ተወሰዱ እንግዲህ ሐኪም ያለው በጣም የሚያስጨንቃቸው ነገር አለ ጭንቀት ነው እንዲያደርጋቸው ያለው ስለዚህ እባካችሁ ከጭንቀታቸው በተቻላችሁ መጠን መራቅ አለባቸው ጭንቀታቸውን የሚያስረሳቸው ወይ ደግሞ የሚያስተዋቸው ነገር ፈልጉላቸው ብለውን እንግዲህ እኛም ያንን ለማድረግ ትልቁ የጭንቀታቸው መንስኤ የልጃቸው ጉዳይ ነውና ልጃቸውን ለማግኘት ደግሞ የተቻለንን ነገር እያደረግን ነበር ሰሞኑን መረጃ ማስረጃ ስንሰበስብ ስንዟዟር ብዙ ሰዎችን በተለያዩ ቦታዎች ላይ በታትኝ እንግዲህ መረጃዎችን ሳሰባሰብ ነበር ዛሬ ብሩክ ታስሯል የተባለበት ቤት አግኝተናል ቀጥታ ወደዛ እየገባን ያለ ነው እስከ ፕሮግራም ፍጻሜ ድረስ አብራችሁን ቆይታችሁ ይህንን ፕሮግራም እንድትከታተሉ እየጋበዝኳችሁ አዲስ ሆናችሁ ካላችሁ ሰብስክራይብ ያደርጋችሁ ቤተሰብ መሆናችሁንና ይህን ቻናል መቀላቀላችሁን አትርሱ እንዲሁም ደግሞ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ ቪዲዮ ላይክ እና ሼር እያደረጋችሁ ተደራሽነቴን አስፉልኝ በያላችሁ በሰላም እግዚአብሔር ከእናንተ ጋር ይሁን መልካም ጊዜ መልካም ቆይታ እስኪ እንግባ
እሺ እንግዲህ ውድ ቤተሰቦች ያው ግቢ ውስጥ ገብተናል። ግቢው በጣም ብዙ ቤቶች አሉት፣ ብዙ ተከራዮች አሉት እና ግቢውን ለማሰስ ሞክረን ነበር። ነገር ግን ምን ያገኘነው ነገር የለም። አንድ ባዶ ክፍል የተለቀቀ ክፍል ነበር እና ስለዛም ጠይቀን ነበርና እስኪ እዚህ ግቢ ውስጥ ከሚኖሩት መካከል አንዷን እስኪ ለማናገር ፈቃደኛ ሆናልኛለች ማለት ነው። ስለዚህ እዛ ቤት ውስጥ ማን ይኖር እንደነበርና ስለዛ የሚያውቁት ነገር ካለ ከእሷ አንደበት እንሰማለን ማለት ነው። እሺ ፈቃደኛ ስለሆንሽልኝ አመሰግናለሁና እስኪ ከስምሽ ማን ልበል እህቴ? እሺ ስሜ አለም ይባላል። እሺ አለም እንግዲህ ያው ነግሬሻለሁ ያለውን ነገር እኛ እየፈለገን ያለን አንድ ልጅ አለ ወጣት ልጅ እና እዚህ ግቢ እንደነበረ ሰምተን ነበርና ስለ ባዶ ቤቱም ስጠይቅ ሰሞኑን የወጡ ሰዎች እንዳሉ ከዛ ቤት ወንዶች እንደነበሩ ተነግሮኛልና እስኪ ስለ እነዛ ሰዎች ብትነግሪኝ። አንድ ታማሚ ልጅ ነው መሰለኝ እዚህ ነበረ እዛ ቤት ውስጥ የሚኖር። አዎ ብቻውን ነበር ወይስ እንዴት ነው? ሁለት ልጆች አሉ እንትን የሚሉት የሚንከባከቡት ምናምን እየመጡ አይተውት የሚሄዱ ነበሩ። እዚህ ነበር የሚኖር? ብቻውን ነበር የሚኖረው? አይ ሁለት ልጆች አሉ አብረውት የሚኖሩ እንደ ጋርድ ነገር ናቸው ሰውነታቸውም እና አብራ ደግሞ አንዳንዴ ነው የምመጣው። እሷ ግን ምግብ ይዛ ምናምን ትመጣለች። እሷ ሴት ልጅ አለች አንድ ምግብ ምናምን ይዛ የምመጣ ሴት ምግብ የምታመላለስ ሴት አለች። ምን አይነት ልጅ የሆነች ቀጠን ያለች ጸይም ነገር ረዘም ያለች ልጅ? አብዛኛው ጊዜ እሷ ናት ምግብ ይዛ የምመጣው እና ሁለቱ ግን አሉልኝ። ተጨማሪ የሚመጣ የሚያያቸው ወይ የሚጎበኛቸው ሰው የለም? አለ የሆነ ትልቅ ሰውዬ ነው በር ላይ ነው እንደውም መኪናውን አቆሞ የሚገባው አይቶት ምናምን ይወጣል። እሱ አንዳንዴ ነው የሚመጣው። አንዳንዴ ነው የሚመጣው ምሽት ላይ። ቀን መጥቶ አያውቅም? ማታ ላይ መኪናውን አቆሞ ይገባል አይቶት ይወጣል። እንደው እስኪ ምን ነበር ማለት ኑሯቸው ምን ይመስል ነበረ? ልጁ ታማሚ ነው ብለሽኛል። ምን ነበር የሚያመው? እሱን አናውቅም። እኛም ሁሌ ነው ግራ የሚገባን፣ ግን ሲያቃስት ምናምን ነው የምንሰማው። ምኑ እንደሚያመው አናውቅም እና ሁሌ ነው እንደውም እኛ ሀሳብ የሚሆንብን ምን ነው እያለን እና ጠይቃችሁ አታውቁም ወይ ደግሞ ምን እንደሆነ እንዴት ዝም አላችሁ? ሰዎቹ ጋር አንግባባን። በዛ ላይ ደግሞ በጣም ኃይለኛ ነገር ነው የሚመስሉት እና ሁሉም ደፍሮ የሚጠይቃቸው የለም። ብቻ ግቢ ውስጥ ነው እንደዚህ የምናወራው እንጂ እንደዚህ ደፍሮ የሚጠይቃቸው እንኳን የለም። ከሰው ጋር አይግባቡም? አይግባቡም ጭራሽ። እነዚህ ሰዎች ይወጣሉ ውጭ ወጥተው ምናምን ይመለሳሉ ሁለቱ ልጆች ወይስ እዚሁ ብቻ ነው የሚሆኑት? እዚህ ነው የሚሆኑት። እንደ ጋርድ ነው የሚመስለኝ። በጣም ነው የሚጠብቁት እሱን። በቃ እሱን በመጠበቅ ነው የሚሉት ሁለቱ። ይሄ ነገር ታዲያ ስታያት ትንሽ ግራ ሲያጋባችሁ እንዴት ማለት ግቢያችሁ ውስጥ ነው እና ምን እየተሰራ እንደሆነ ምን እየተከናወነ እንደሆነ መቼም ለራሳችሁም ስትሉ እንዴት አልጠይቃችሁም ተፈራችሁ? እሱንማ ልንጠይቀው ሞክረን ነበር እነሱን እና ምን አገባችሁ ምናምን ብለው ነው እንደውም በጣም የተቆጡት እና ሁሉም ፈርቶ ተዋቸው በቃ። ልጆቹ ናቸው ምን አገባችሁ ያሉት? ወንዶቹ እና ብዙ ጊዜ በቃ እንደዛ ምናምን ግቢ ውስጥ እንትን እንላለን እንጂ እነሱን ደፍረን ጠይቀን አናውቅም። በቃ አንድ ቀን ነው እንደዚህ ጠየቅናቸው። እኛ ለመተባበር ነበረ የምታውቁት ነገር ካለ ምናምን አሳዝነውን ነው እኛ እሱ ስለሚያቀስት ምናምን ወንድማቸው ከሆነ ምናምን ብለን ነበር እኛ አስበን። እንግዲህ ያው እንደዛ ሲሉ እኛም ፈርተን ዝም አሉ። ይሄ ነገር ወንጀል ሊሆን ይችላል ብላችሁ አላሰባችሁም? እሱማ ይመስላል። እነዛም ሰውነታቸው ሁኔታቸው ምናምን ስናይ እንደዛ መሰሉን ጋርድ ነው የሚመስሉት እና ማታ ማታ የመጣው ሰውዬ ምናምን በቃ እንደዛ ከጠረጠራችሁ ለምንድን ነው ወደ ህግ ያልሄዳችሁ? ለምን ለማመልከት አልሞከራችሁ? ያው ትፈራለህ እንደዚህ አይነት ነገር እኮ ፈርተን ነው ሁላችንም ፈርተን ነው። ታዲያ እንዴት ነው ሊወጡ የቻሉት ከዚህ? ማለት እንግዲህ ቤቱ ተለቋል፣ ሰሞኑን ነው የወጡት ብለሽኛል። እንዴት ወጡ? አላየናቸውም። በማታ ነው እነሱ እንትን ያሉ። ከተኛም በኋላ ነው የወጡት። ሲወጡ አላየናቸውም። ቤቱ ብቻ ከተለቀቀ በኋላ ነው ያየነው። ባዶ ቤት ነው ያየነው። ድንገት ነው ባዶ ቤት ያገኛችሁት? ስንወጣ ጠዋት ላይ በሩ ገርበብ ብሏል። ስንከፍተው ማንም የለም፣ ባዶ ነው። የግቢው አከራዮች እዚህ አይኖሩም ነው እንዳለ? አብዛኛውን የማየው በጠቅላላ ተከራይ ነው። አይኖሩም፣ ሙሉ ተከራይ ነው ያለው። ሌሎቹ እዛ ነው የሚኖሩት። አከራዮቻችን ሌላ ቦታ ነው የሚኖሩት። በጣም አመሰግናለሁ ለሰጠሽኝ ማብራሪያ። እንግዲህ ውድ ቤተሰቦች ይሄ ነገር ትንሽ ግራም ያጋባ ነገር አለው። እንግዲህ ሌላም መረጃዎች ደርሰውኛል። ሰሞኑን እንደነገርኳችሁ ብዙ ሰዎችን በተለያየ ቦታ ላይ በተንኮ የተለያየ መረጃዎችን እየሰበሰብኩ ነበረ። በዛም የመጣ እንግዲህ እዚህ ግቢ እንደነበረ አውቄያለሁ ብሩክ። ነገር ግን አሁን ሰሞኑን እንደወጣና ቤቱ ባዶ እንደሆነ አይተናል። እንግዲህ የተከራየው ቤት እንደተለቀቀም ጭምር አይተናል። ነገር ግን አሁን ላይ እየደረሰንም ያለ ሌላ ተጨማሪ ማስረጃ ስላለ እስኪ ቀጥታ ወደዛ እንሄድና ያለውን ነገር እንትን የምናጣራናል። በጣም በሚገርም ሁኔታ
ከዚህ ቀደም እንግዲህ የህይወትን ትክክለኛ እህትና ወንድም ማለትም እነ ዮሐንስን ሳናገራቸው አይታችኋል። እያንዳንዱን ነገር ወደ እህታቸው ጠቁሞ ነበረ። እህታችን እንዲህ እያደረገች ነበር ከአጎታችን ጋር ተመሳጥራ፣ እኛ ደግሞ ያንን ነገር ስላልፈለግ ነው ተጣልተናል የሚል ነገር። ስለዚህ ከዛ ጊዜ በኋላ ግን ንግግሮችን አንድ በአንድ ስናጤናቸው ክትትል ስናደርግ ምን ስንል ፍጹም ውሸት እንደሆነና እንዳልተጋጩ መረጃ ደርሶናል። ስለዚህ ቀጥ ብለን እዛኔ ሄድና እውነታውን ለማወጣጣት እንሞክራለን ማለት ነው። እስከ ፕሮግራሜ ፍጻሜ ድረስ አብራችሁን እንድትቆዩ በድጋሚ እየጋበዝኳችሁ መልካም ጊዜ መልካም ቆይታ። ሰብስክራይብ እያደርጋችሁ አብራችሁን እንድትሆኑ ጥሬን አስተላልፋለሁ። እስኪ እንሂድ። እናቴ በጣም አመሰግናለሁ። እሺ እሺ ውድ ቤተሰቦች እንግዲህ ደርሰናል። እነ ዮሐንስ ሰፈር ደርሰናል። እነ ዮሐንስ ግቢ መግቢያ ላይ ደርሰናል። እነ ዮሐንስን ገብተን ከማናገራችን በፊት የኔም ሰው እዚህ አካባቢ እንዳለ ነግሬያቸዋለሁ። በየቦታው የኔን ሰው አሰማርቼ መረጃዎችን እያሰባሰብን እንደሆነም ጭምር ነግሬያቸዋለሁ። ስለዚህ ቀድሜ እዛ ከመግባቴ በፊት ያለውን መረጃ እንግዲህ ከራሴ ሰው አንደበት እየሰማውን ያሰባሰበውን መረጃ የምንሰማ ይሆናል ማለት ነው። እስከ ፕሮግራሜ ፍጻሜ ድረስ አብራችሁ ይሁኑ። በድጋሚ መልካም ጊዜ መልካም ቆይታ። እስኪ እና ወደዚህና ሰሞኑን ስለሰበሰብከው ዛሬም ስለሰማው መረጃ እያንዳንዱ ነገር እስኪ ተመልካችም እንዲያውቁ ጭምር እንድትነግረኝ እፈልጋለሁ። አዎ ሉል እንግዲህ ሰሞኑ ትንሽ እየለፋንበት ያለው ኬዝ ነው። ምክንያቱም ተጨማሪ ደግሞ እጃችን ላይ ያለ ሰው ህይወት በጭንቀት ምክንያት ሊያልፍ ሆነና ሆስፒታልም እናቱ እንግዲህ ብሩክ እናት ሆስፒታል ነው የሚገኙት። ከፍተኛ ጭንቀት ውስጥ ላይ ነው የሚገኙት እና ሁሉም የቲሙ አባላት ማለት ይቻላል እንግዲህ ብሩክን በመፈለግ ላይ ነው የሚገኙት። እየተሯሯጥን ነው የምንገኘው። እዚህ ደግሞ ያገኘሁት መረጃ አለ እንግዲህ የህይወት ወንድምና እህት ጋር እዛ ሰፈር አካባቢ ነው እንግዲህ አንተ የመደብከኝ እኔን ያገኘሁት አንዳንድ መረጃዎች አሉና ከ4 ቀን በፊት እዚህ ግቢ ውስጥ እዚህ እነሱ ሰፈር ላይ መኪና መጥቶ ደጋግፈው የሆኑ 3-4 ሰዎች ደጋግፈው የሆነ ልጅ ይዘው ሲገቡ ያዩ ሰዎች እንደነበሩ መረጃዎች ነግረውኛል። እና የተለየ እንቅስቃሴም ሰሞኑን ከ4 ቀን በፊት ከነበረው ውጪ የተለየ እንቅስቃሴ አለ በወንድሟ በዮሐንስና በእህቱ መካከል። እህቱ በሚገርም ሁኔታ በዚህ 4 ቀን ውስጥ አልታየችም እዚህ አካባቢ ላይ። እንግዲህ እኔ እዚህ በዚህ 4 ቀን 5 ቀን ውስጥ እዚህ ነው ያለሁት። እሷን ማግኘት አልቻልኩም የት እንዳለች። እሱ ግን አንዳንዴ ይገባል ይወጣል። አዲስ ደግሞ እንግዳ ፊት ደግሞ እያየው ነው። እህቱ የለችም። አንድ ደግሞ ተጨማሪ ሴት ደግሞ እዛ ግቢ ውስጥ ስትመላለስ አንዳንድ እቃዎችን ይዛ ስትመላለስ እየተመለከትኩ ነበር። የተለየ እንቅስቃሴ ከመኖሩ አንጻር ማለት ደግሞ ደግፈውም ያስገቡት ልጅ እንዳለ ሲነግሩኝ ትንሽ ጥርጣሬዎች ምናልባት ብሩክ እዚህ ይኖር ይሆን የሚል ጥርጣሬዎች ውስጥ ያድሯል። እና ምናልባት ፈጣሪ ካለ ዛሬ እንግዲህ የምናገኘው ይመስለኛል። ምናልባት እስቲ ከፈጣሪ ጋር በጣም ጥሩ እንግዲህ ውድ ቤተሰቦች ያለው መረጃ ይህንን ይመስል ነበር። ይህንን መረጃ ደግሞ እውነት ለማረጋገጥ ውስጥ ድረስ ገብተን ማነጋገር ያለብን ይመስለኛል። በነገራችን ላይ ከዚህ ቀደም እንግዲህ ቪዲዮ አልሰራውም ነበረ። ሁላችሁም ታውቁታላችሁ። ሚኪ ተመልሷል። ያኔ እንግዲህ ወንድሙ በጥይት ተመቶብን ቤተሰብ ከልክሎት እንደነበረ ሁላችንም እናስታውሳለን። ነገር ግን ከዛ በኋላ እናትየውም አስበውበት ምን ብለው ስራውንም ስለሚወዱለት እኛ የምንሰራውን ስራ ስለሚያከብሩልን በመጨረሻም እንግዲህ ፈቃደኛ ሆነውልናል። ወንድሙም እንግዲህ ጥሩ ሁኔታ ላይ ነው ያለው። ኦልሬዲ ሙሉ በሙሉ ተሽሎታል ማለት ይቻላል። ሚኪም ደግሞ ከመመለሱ ባሻገር ይሄ ስራ ብዙ የሰው ኃይል ስለሚያስፈልገን መረጃዎችን ለመሰብሰብ ቶሎ በፍጥነት ለእናትየው እንትኖች ማድረግ ስለነበረብን ሚኪን እንግዲህ ካሜራ አስተቸው መረጃዎችን እንዲሰበስብ ነበር የላኩት። ካሜራ እየቀረጸም የነበረው የንስራይን ቁጥር 2 የመብረቅ ካሜራ ማን ነበረ እየቀረጸ የነበረው። አሁንም እየቀረጸ ነው ያለው እሱ ነው። ስለዚህ እንግዲህ ሚኪ ከልብ እናመሰግናለን። ተመልሰህ እያደረክልን ያለው ነገርም ትልቅ ነገር ነው። ውድ ቤተሰቦችም እንኳን ተመለስክ በሉልን፣ እንኳን በደህና መጣ በሉልን ሚኪን። ለማንኛውም እስኪ እንግባና ያለው ነገር ውስጥ እናጣራ። መልካም እስኪ እንግባና ያለው ነገር አብረን ያለን። እሺ እንግዲህ ውድ ቤተሰቦች እንደነገርኳችሁ በቤቱ ገብተናልና ያገኘነው መረጃ ይዘን የመጣ ነው። እስኪ እዚህ ቤት ውስጥ ደግሞ ምንድነው የምናገኘው መረጃ የሚለውን ነገር ደግሞ አብረን ከነሱ ጋር የምንወያይ ይሆናል። ዛሬ ደግሞ በጣም በአጋጣሚ ሁኔታ ደስ በሚል ሁኔታ አዲስ እንግዳም አለ እዚህ ጋር ማለት ስንመጣ የመጣንበት አመጣጥ እናገኛለን ብለን የመጣነው ዮሐንስና እህቱን ነበረ። ነገር ግን ዮሐንስን ከሌላ ሰው ጋር ያገኘነውና ምናልባት የሚያገናኛቸው ነገርም ካለ የምታውቀው ነገርም ካለ እስኪ እሷን አንዳንድ ጥያቄዎች እንጠይቃለን። እስከ ፕሮግራሜ ፍጻሜ ድረስ በድጋሚ አብራችሁ እንድትቆዩ የጋበዝኳችሁ መልካም ጊዜ መልካም ቆይታ እንዲሆንላችሁ ተመኘው። አብራችሁኝ ነው። እሺ በመጀመሪያ አንቺ ፍቃደኛ ስለሆንሽ አመሰግናለሁ። ዮሐንስ ደግሞ በድጋሚ ስለተገናኘን ደስ ብሎኛል። እንግዲህ ሰሞኑን ስለ እህትህ አንዳንድ ነገሮችን እያጣራን ነበርና
እስኪ አዲስ ነገር ካለ ከእሷ ጋር እንድትነግረኝ ፈልጌ ነበር። እኔ ያወራነው ነገር ነው፣ ሌላ የተለየ ነገር የለውም። ያኔ አውርተን የጨረስን መስሎኝ ነበር። አዎ ያኔ እንዳወራነው ከሆነ ልክ ከእናንተ ጋር እንደተጣላች አጎታችሁ በጣም እየመከራት እንደነበረ ብዙ ነገር ብለኸኝ ነበር። ነገር ግን ያው በምናደርጋቸው ክትትሎች ውስጥ እህታችሁ ከእናንተ ጋር እንዳልተጣላች ተነግሮናል። ኢቨን የአጎታችሁን ልጅም ጭምር ይዘነዋል እኛ። እሱ ደግሞ ያለውን ነገር ሲነግርን ሙሉ በሙሉ ስናወጣጠው እስቲል እንዳልተጣላችሁ አሁንም ድረስ ግንኙነት እንዳላችሁ ከእሷ ጋር ብቻ ሳይሆን ከአጎታችሁም ጋር ጭምር ግንኙነት እንዳላችሁ ነው የተነገረኝ። ስለዚህ ምን ትላለህ? እኮ ያኔ የነገርንህ ነገር ነው። ከዛ የተለየ ነገር ምንም የለውም። ማለትም በቃ እኛ የእሷ ተባባሪ ስላልሆነ እኛ በእሷ ሀሳብ ስላልተስማማን በቃ እኛን ስላገለለችን በቃ ከእሷ ጋር ተባብረን ወንጀል ውስጥ ስላልገባን ከእሷ ጋር ተለያይተናል። የተለየ የተፈጠረ ነገር ምናምን የለም። እስኪ እንተዋወቀት። ስምሽም አልበል? ሳምራዊ ትባላለሁ። እሺ ሳምሪ። እሺ እዚህ ቤት ማለት ምንድን ነው ግንኙነትሽ? ከነ ዮሐንስ ጋር የሚያገናኝሽ ነገር ምንድን ነው? ዮሐንስ ፍቅረኛዬ ነው። ፍቅረኛ? አዎ። ምን ያህል ጊዜ ሆናችሁ? 6ኛ ወራችን ጨርሰን ወደ 7 እየገባን ነው። 6 ወደ መጨረሻው ማለት ነው። ስለዚህ እንዴት ነው የተዋወቃችሁ? እስኪ ተዋወቃችሁን እንዴት ወደ ፍቅር ልትገቡ ቻላችሁ? ይሄ ምን ያደርግልሃል ማለት ጀስት ለጠቅላላ እውቀት ያው የመጣበት ነገር ጨርስ ብዬ። አዎ ግን ስለ እሷም በደንብ ብዙ ማወቅ የምፈልገው ነገር ስላለ ምናልባት ከኬዙ ጋር የሚያገናኛት ነገር እንዳለና እንደሌለ ለማጣራት ያክል ማለት ነው። ስለዚህ እስኪ ስለ ግንኙነታችሁ እንዴት እንደተገናኛችሁ፣ የት እንደተገናኛችሁ ብትነግሪኝ። እሱ ይንገርክ። ይሄንን ለምን አንቺ አትነግሪኝም? ይሄን ያልማ ታስጨንቃት እንዴ? ቆይ የት እንደተገናኛችሁና መቼ እንደተገናኛችሁ እንዴትስ እንደተገናኛችሁ ምን አታውቂም ነው? የተገናኘነው ታክሲ ውስጥ ነው። አጋጣሚ የተገናኘነው። እሺ ታክሲ ውስጥ። ከዛስ እንዴት አወራችሁ? ታክሲ ውስጥ ተገናኝታችሁ እንዴት ወደ ጓደኝነት ገባችሁ? ለምን ሌላ ነገር ታወራለህ? በቃ ሌላ ያለውን ነገር ጨርሰህ አትሄድም? ዮሐንስ አይ ስለ እኔና ስለ እሷ ግንኙነት ያው ምንም እንትን የሚደረግ የእኛ ግንኙነት ከእሷ ጋር ያለውን ኬዝ ምንም የሚያገባህ ነገር የለም። ከእሷ ጋር ያለውን ኬዝ ለማወጣጣት ምናምን ሳይሆን ከመጠየቅ የምፈልገውን ነገር ከዛ ውጪ ስለ እኔና ስለ እሷ ግንኙነት በቃ ፍቅረኛ እንደሆነች ካወቅህ ይበቃሃል። የተደበቀ ነገር አለ በእናንተ መሀል? የተደበቀ ነገር አለ? ምን የተደበቀ ነገር ሊኖር ይችላል? የተደበቀ ነገር የለማ። ስለዚህ የተደበቀ ነገር ከሌለ ያው እውነተኛነቱን ለማረጋገጥ ያክል ጥያቄዎችን ቢመልሱልኝ የተሻለ ነው። እኮ ጥያቄዎችንማ እየመለስልን። ስለዚህ እኔ እሷን ነው ይበልጥ ማናገር የምፈልገው በዚህ ሰዓት ላይ። አዲስም ሰው ስለሆነች አዲስ ፊትም ስለሆነች ከዚህ ቤተሰብ ጋር ምን እንደሚያገናኛት ስለማላቅም ማወቅም ስለምፈልግ እኮ ከዚህ ቤተሰብ ጋር የሚያገናኛት ፍቅረኝነት እንደሆነ። ስለዚህ አሁን እሷ እንዴት እንደተገናኛችሁ ራሱ ለማውራት ፈቃደኛ አይደለችም። ምክንያቱም ምናልባት ወይ የማታምንበት ነገር ይኖራል እኮ ማለት ያው ድንገት መተህ እንደዚህ አይነት ጥያቄ ማን እንደሆንክ ምናምን ስለማታውቅ ድንገት መተህ እንደዚህ አይነት ጥያቄ ስጠይቃት ለምን ልትመልስ ፈቃደኛ ልትሆን ትችላለች? ሰማዩል የፍቅር ግንኙነት ላይ እኮ ማን ነው ማንም ሰው አጋጣሚውን ሲጠይቀን እንዴት እንደተገናኘን ሲጠይቀን በደስታ ነው የምንናገረው። እንዲህ ነው ያገኘኋት በዚህ ታይም ነው ያገኘኋት። የምትናገረውና የማትነግረውን ሰው ደግሞ ትለያለህ። ማንም ሰው እንደሚጠይቀን እርግጠኛ ነኝ ትናገራለህ። ማንነት ደግሞ ይለያያል። እሺ ከእሷ ጋር ላውራ ከይቅርታ ጋር ቀጥልሽ ማውራት የምትችለው ነገር ካለ ፕራይቬት ስለሆነ ነው በቃ ሪሌሽናችን። ለዛ ነው ላውራክ ያልፈለኩት። ማለት ፕራይቬት የሚያደርገው ምንድን ነው? እኔ እኮ አሁን ግንኙነት እንዳላችሁ ነግረሽኛል። ኦልሬዲ ፕራይቬት መሆኑ ቀርቷል። ግን ደግሞ ስለ ትውውቃችሁ ነው ታክሲ ውስጥ ብሏል። እሺ ታክሲ ውስጥ እንዴት ተገናኛችሁ ነው እኮ። እንዴት አወራችሁ? እንዴት ወደ ጓደኝነት፣ እንዴት ወደ ፍቅር ሄዳችሁ? ያው ታክሲ ውስጥ ነው የተገናኘ ነው። ከፈለልኝ፣ አጠገቤ ነበረ። ከዛ በቃ በዛው ማውራት ተጀመርን እና ስልኬ ተቀበለኝ። በቃ በዛው ተጀመረ። ዝም ብሎ ከፈለልሽ? አዎ። ሳያወራሽ ምን ሳይልሽ? አይ አውርቶኝ ነገር ተጠቅቶልኝ ስለነበረ በቃ እንደዛ ምናምን እንደዛ አይነት ነገር ነበር የተዋወቅንበት መንገድ። በዛው ከፈለልኝ፣ በቃ ቀጠለን ማለት ነው። በጣም ጥሩ። እሺ ደስ የሚል ግንኙነት ነው። እንግዲህ ታክሲ ውስጥ ተገናኝተን በአንድ ጊዜ ሂሳብ ስለከፈለና ስላወራት ወደ ፍቅር ገብተዋል። አሪፍ ነበር። እንዴት ነው ስትገናኙ እንደዚህ በዚህ ልክ እንቀራረባለን ብለሽ ታስቢ ነበር?
ያው በቃ እንደ ማንኛውም ሰው ድንገት እንደተዋወቀ ሰው ድንገት ትተዋወቃለህ፣ ታወራለህ። በሂደት መሀል ደግሞ ይቀየራል። ማነው የፍቅር ጥያቄ ያቀረበው? እሱ ነው። ያው ወንድ ልጅ አይደለም የሚያቀርበው? ሴት ልጅ አታቀርበው? እንደ ባህላችን ያው እንግዲህ እሱ ነው ያቀረበው፣ ተቀበልኩት። በጣም ጥሩ። ስራሽ ምንድን ነው ግን? ለጊዜው ስራ የለኝም። ታዲያ በምንድን ነው የምትተዳደሪው? የምትኖሪው ከቤተሰብ ጋር ነው? ያው ከቤተሰብ ጋር ነው የምኖረው። እስኪ ዮሐንስ ምን አይነት ሰው ነው? ስለ ዮሐንስ ንገሪኝ። ምን ነው? አይ እንዴት ብዬ ላይክ አንተ ማወቅ ያለብህ ምንድን ነው በሚለው ስለ ዮሐንስ ንገሪኝ ነው። ዮሐንስ ምን አይነት ሰው ነው? ስለ ፍቅረኛሽ መቼም 6 ወር ምናምን ከሆነሽ ከእሱ ጋር ግንኙነት፣ ስለ እሱ ባህሪ፣ ስለ እሱ ጸባይ ብዙ ነገር ታውቂያለሽ ብዬ ተስፋ አድርጋለሁ። አይደለ እንዴ? ታዲያ ስለ እሱ ስትጠየቂ ለምን ግራ ይገባሻል? ያው በእርግጥ ዮሐንስ መልካም ልጅ ነው። በጣም የሚወደድ ባህሪ ያለው ነው። በቃ እኔ የሚያየሁት መልካምነቱን ስለሆነ በዛ መልካምነቱም ተስቤ ነው አብሬው ሪሌሽን ሊጀምር የቻልኩት። ስለ እነ ዮሐንስ ሙሉ በሙሉ ስለ እሱ ህይወት ብዙ ነገር ታውቂያለሽ? አውቃለሁ ብለሽ ታስቢያለሽ? ያው እንግዲህ ስለ ሰው ብዙ ነገር አውቃለሁ ብሎ አይታሰብም። በሂደት መሀል ግን ያው የማውቀውም የማላውቀውም ነገር ይኖራል። አዎ ይህን ጥያቄ የጠየኩበት ምክንያት አለኝ። ምክንያቱም እንግዲህ ያገኘሁሽ እቤታቸው ውስጥ ነው። እነሱ ቤት ድረስ እንግዲህ ትመጫለሽ ማለት እህቱን ታውቂያታለሽ ማለት ነው። ከዛ ባሻገር በዙሪያው ያሉትን ሰዎች ጠቅላላ ዘመዶቹን፣ ያንዳንዶቹን ነገር ሰዎች ታውቂያቸዋለሽ ብዬ አስባለሁ። ምክንያቱም እቤት ድረስ የመጣ ፍቅረኛ መቼም ስለዚህ ልጅ ምንም ነገር አታውቅም ማለት ከባድ ነው አይደለ? አዎ እህቱን አውቃታለሁ፣ ነግሮኛል። በእርግጥ ጥሩ ነገር ላይ እንዳልሆኑ ስለማውቅ አልተዋወቅኳትም። የትኛዋን እህቱን ነው የምታውቂያት? ኧረ በቃ አንተ አታስጨንቃት። ምን ሆነ ነው እንዴ? ምንድን ነው በሰው ቤት ውስጥ እንደዚህ የሚፈተፍተው? በቃ ይሄን ያህል አታስጨንቃት። መጠየቅ ፈልገው ካለ እኮ መጠየቅ የምፈልገው ነገር እየጠየቅኳት ነው ያለሁት እኮ። ያው ስለኛ ቤተሰብ ምንም የምታውቀው ነገር የለም። ለእንዴት ነው የማታውቀው? ፍቅረኛ አይደለች? 6 ወር አልፏቸው ኦልሬዲ ወደ 7 ወር፣ ያ ማለት ከግማሽ ዓመት በላይ አንድ ላይ ሆናችኋል ማለት ነው። አዳምጠኝ ነው አይደለም? ነው ከ6 ወር በላይ ሆኖናል። ስለዚህ እንግዲህ እንዴት ነው እህትን ልታውቃት የማትችለው? እኮ በምታውቀው መንገድ ነው ልታውቀው። ስለዚህ እየጠየኳት ነው። እህትን አውቃታለሁ ብላለች አይደለ? እኮ ይሄን ያህል አታስጨንቃት። እኔን ጠይቀኝ። አንተን ለምን ጠይቃለሁ? ግራ በዛ በጣም። አንተን ለምን ጠይቃለሁ? ምንድን ነው ማወቅ የምፈልገው? ስለ እኔ ነኝ እንጂ የማውቀው እሷ አለች። ማወቅ የምፈልገው ምን ታውቃለህ? አንደኛ ይቺ ልጅ አይ ቲንክ ፍቅረኛ አይደለችም ማለት እንፈልጋታል እንደ አንተ ራስህ። ይኸውልህ ንግግርን አስተካክል እኮ አይደለም፣ ንግግርን አስተካክል። የሰማኸኝ? መጠየቅ የምፈልገው ካለ እኔን ጠይቀኝ። እየጠየቅኩ ነው እኮ። ታዲያ ስጠይቅ ደግሞ በአግባቡ እንድመልስልኝ ይፈልጋል። በአግባቡ እየመለስኩልህ ነው። ስለዚህ እኔ ደግሞ እሷን ነው እያናገርኩ ያለሁት። እሷን እያናገርኩ ደግሞ ጣልቃ እንድገባብኝ ማለት ነው። ጀስት ፍቅረኛ እስከሆነች ድረስ ደግሞ ልታስጨንቃት አትችልም። እስኪ ፍቅረኛ ሆና የእህትህን ስም ማታቅ ፍቅረኛ ከየት መጣች ነች? የትኛዋን እህትህንስ ነው የምታውቃት? ባልነግራትስ እኔ ምን ታውቃለህ አንተ? እንዴ እቤትህ ድረስ እየመጣች እንዴ? እቤት መምጣቷን ዛሬ እንጂ ያገኘሃት አንተ ስንት ቀን አግኝተሃታል? ይኸውልህ እሷ እንደምታውቃት ተናገረች። አንተ ደግሞ ባታውቅስ እያልክ ነው። አይጣረስም ትንሽ ቃላችሁ? ነገርኩህ፣ እህት እንዳለኝ ታውቃለች እንጂ ስለ እህቴ ስሟን፣ ማንነቷን፣ ምንነቷን ምናምን ላጣት ትችላለች። ስለ እህቱ ነግሮኛል ብላለች። ስለ እህቱ ነግሮኛል ብላለች። ስለ ህይወታችን የነገርኳት ነገር አለ፣ ያለንበትንም ችግር የነገርኳት ነገር አለ። ግን ደግሞ እኔ ነገርኳት። ስለ የትኛው እህትን የነገርካት? ስለ ሁለቱም ነግሬያታለሁ። በጣም ጥሩ። ስለ ሁለቱም ነግሮሻል አይደለ? አሪፍ። እስኪ ስለ ህይወት የተባለችው እህቱ ስለ እሷ ህይወትና ስለ እነሱ ልዩነት ንገሪኝ፣ ወይ ደግሞ አንድነት ንገሪኝ። እንዴ በቃ እኔን አታስጨንቀኝ። በማቆን ያለ ግሬ ካለው አይደለ? ለምን ታስጨንቀኛለህ እንዴ? ለምን ትጨነቂያለሽ? የምታውቂውን ነገር አይደል እንደምነግሪኝ? እንዴ በቃ አንተ ምን ሆነ ነው? የምታውቀው ነግሬያታለሁ ብለኛል አይደል እኮ። በቃ አታስጨንቃትም። ካልፈለገች በግድ ነው እንዴ? በቃ ይኸውልህ ነግሬያታለሁ አይደል? የምታውቀው ነገር በቃ እኔ መጠየቅ የምፈልገው ካለ እኔን ጠይቀኝ እኮ አልኩህ። በቃ ይኸውልህ እኔ አንተን አልጠይቅህም። ለምንድን ነው የማትጠይቀኝ? እኔ ምክንያቱም ይቺ ልጅ ካልጠየቀኝ ውጣ። ታዲያ መረጃ ትክክለኛ የአንተ ፍቅረኛ መሆኗን አለመሆኗን በቃ ካልፈለግኩ ውጣ እኮ አልኩህ። በቃ መረጃ ፈልገህ ነው የመጣው አይደል? ስለዚህ መረጃ ከፈለግህ ይኸው እኔን እኮ መረጃ እየጠየቅኩ ነው። በቃ መረጃ እየጠየቅኩ ነው። መረጃ ማግኘት ያለብኝን መረጃ ትሰጠኛለች እኮ። የማውቀው እኔ ነኝ፣ እሷ ምንም የምታውቀው ነገር የለም አልኩህ። እንዴ ስለ ሁለቱም ትነግራታለህ? የነገርኳትን ነገር እኔ ነግሬያታለሁ። የምታውቀው እህት እንዳለች አብረን እንደማንኖርና እንደምንኖር በቃ አለቀ።
ስለዚህ በቃ እኔን ጠይቅኝ። እሷን አታስጨንቃት። የነገርካትን ነገር ብቻ እንድትደግምልኝ ነው የምፈልገው። ሌላ ነገር አለ። የሰማሽ ነው ሳምራዊት። እኔም እሱ የነገረሽን ነገር እንድትደግምልኝ ነው የምፈልገው። ህይወት ምን አይነት ሰው ነች? ከእሱ ጋር ያደጉት አስተዳደግ ምን ይመስላል? ይህን ብቻ ንገሪኝ። ኑሯቸው እንዴት ነበር ከእሱ ጋር ሲያድጉ? እኔ ይህን ያህል ወደኋላ ሂጅ አልጠየቅኩትም። እሺ አሁን ያሉበት ሁኔታ ስለ እህቱ አጠቃላይ ድፍንፍን አድርጎ ነው የነገረኝ። በቃ ምን ነገረሽ? እስኪ ንገረኝ። ድፍንፍን አድርጎ የነገረሽ ታሪክ ምንድን ነው? ለምን ታስጨንቀኝ? እኔ ያስጨነቀኝ ነው። በቃ በጣም ጥሩ። እሺ እንግዲህ ውድ ቤተሰቦች ያው ፍርዱን ለእናንተም ጭምር ነው የምተው። አንደኛ እነዚህ ሰዎች ትክክለኛ ፍቅረኛሞች እንዳልሆኑ በስተክል ከአንደበታቸው የሚወጣው ቃል ያሳውቃል። ምክንያቱም ፍቅረኛ ብትሆን በኮንፊደንስ ስላንተ እንድትናገር ትፈቅድላት ነበር። አንድ ምክንያቱም ስላንተ ታውቃለች ብዙ ነገር። ፍቅረኛ ማለት አጋር ነው፣ የወደፊት የህይወት አጋር ብለህ ነው አይደለም የምትይዘው። መቼም አንተ ሌላ ፋይል ይዘህ እንደመጣው ምንድነው? አዎ ብዙ ነገር ይዤ ነው የመጣሁት እኮ በቃ። ሲቀጥል ደግሞ እየሸፋፈኑ እየደባበቁ ያሉት ነገር አለ። እየሸፋፈናችሁ ያላችሁ ነገር ምን እንደሆነ እንድትነግሩኝ እኮ። ይፈልጋል። ማወቅ የምትፈልገውን ነገር እኔን ጠይቀኝ እኮ አልኩህ። በቃ ሲቀጥል ደግሞ ከህይወት ጋር እስቲል አሁንም ድረስ እንደምትገናኝ አውቃለሁ። ማን? አንተ። ከህይወት ጋር ብቻ ሳይሆን ከአጎትህም ጋር እንደምትገናኝ አውቃለሁ። እሺ ስለዚህ ምን እያደረጋችሁ እንዳለ እቅዳችሁ ምን እንደሆነ እንድትነግረኝ ነው የምፈልገው። እሺ በየት ስገናኝ አየኸኝ? ወይም ደግሞ ከማን ጋር ከእነሱ ጋር ስገናኝበት ህይወት አሁንም ድረስ እዚህ ቤት ትመጣለች። አልተጣላችሁም፣ አልተራራቃችሁም፣ አልተጋጫችሁም። ነገርኩህ እኮ አንተና እህትህ ባለፈው እኔም በደንብ አሳምናችሁኛል። ጎበዞች ናችሁ። አጨብጭቤላችኋለሁ። የእውነት ሸውዳችሁኛል። ምንም የሸወድ ነገር የለም። ሁለታችሁም ንጹህ የሆነውን ነገር ነግረንሃል። አሁንም ድረስ እንደማንገናኝ አሁን የዛን ጊዜ በቃ ካታ ያደረገ ግንኙነታችን እሷም እኛም ለወንጀሏ ተባባሪ ስላልሆንን እሷም ሄደች፣ እኛም ደግሞ በቃ አንፈልግም ብለን ወደዚህ እንትን ብለን ሁለታችሁም ንጹህነታችሁን አስመሰከራችሁ በእኔ ፊት ለፊት የዛን ቀን ማለት ነው። ሁለታችሁም ንጹህ እንደሆናችሁ አሳመናችሁ። እሷን የገዛ እህታችሁን ሆን ብላችሁ ተወቃሽ አደረጋችሁ። አዎ ከአጎታችን ጋር ሆና ምናምን ነገር ወንጀል ውስጥ እየገባች ነው፣ እኛ ያንን አልፈለግነው ምናምን ብላችኋል። ነገር ግን ያ ፍጹም ከእውነት የራቀ ነው። እናንተም ራሱ እዛ ወንጀል ውስጥ አላችሁበት። ኢቭን ብሩክን እናንተ ቤት ይዘውት ሲመጡ እንደነበረ መረጃ ደርሱኛል። ስለዚህ አሁን እንድትነግረኝ የምፈልገው ብሩክ የት እንዳለ ብቻ ነው። እኔ በምን አውቃለሁ? እኔ ብሩክ የት እንዳለ ነገርኩህ እኮ። እኔ ግንኙነታችን እዛ ጋር ያበቃ ነው። ከእሷ ጋርም ሆነ ከአጎታችን ጋር ምንም አይነት ግንኙነት የለንም። ይኸውልህ ሰሞኑን ስለ እናንተ ቤተሰብ በደንብ እዚህ አካባቢ ያሉትን ሰዎች ታጣራ ነበር፣ ብዙ ነገር ስጠይቅ ነበር። ሰሞኑን አዲስ ሰው እዚህ ቤት እንደገባ ሲገባም ደግሞ በጥሩ ሁኔታ እንዳልገባ ተደጋግፎ እንደገባ ተነግሮኛል። ስለዚህ ያ ማለት ብሩክ ነው አይደለም? እና ማን ነው እንዴ? አንተ ምን አገባህ? ይሄን ያህል እንደዚህ እንትን የምትፈተፍተው እንዴ? ምን ማለት ነው? ስራዬን እየሰራሁ እኮ ነው ያለው እኮ። በቃ መጠየቅ ፈልገው ነገር ጠየቅኩ እኮ። እየጠየቅኩ ነው። ታሞ የገባ ሰው እዚህ ቤት ምን ያደርጋል? እዚህ ቤት ይኸውልህ፣ እዚህ ቤት ተደጋግፎ የገባው ሰው ብሩክ ነው አይደለም? አይደለም፣ የጓደኛዬ አባት ነው። የጓደኛዬ አባት? አዎ የጓደኛዬ አባት ነው። አዎ የጓደኛዬ አባት አንተ ቤት ምን ይሰራል ተደጋግፎ መጥቶ? እንዴ አንተ ምን አገባህ? ምን ቢሆን ይኸውልህ፣ ስነ ስርዓትን ያዝ። ምን አገባህ? ምን አገባህ? ስለ ስነ ስርዓትን ያዝ እንዴ። በሰው ቤት መጥተህ እንደዚህ ችክ ማለት ምንድን ነው? አንተ 10 እግር ረገጥክ እንዴ? ይኸውልህ አንድ ነገር ልንገርህ፣ አጎትህም አንተም ህይወትም አንቺም ብትጨምር ማለት ነው ልንገርሽ፣ ምናልባት ምን እንደምትሰሪ አላውቅም እዚህ ቤት ውስጥ የስራ በእነሱ ስራ ውስጥ በእነሱ ሴራ ውስጥ የስራ ድርሻሽ ምን እንደሆነ አላውቅም፣ ግን ማወቅ አይቀርም። ያኔ ግን ትጸጸትበታለሽ። ልንገርህ፣ ሁላችሁም ትጸጸታላችሁ እኮ። ነገርኩህ በቃ። እዛ ሌላ የምታጣራውን ነገር እዛ አጣራ። በቃ እነሱ ያሉበትን ወንጀል እዛው መጨረስ የምችለው ነገር ሲጀምር እኛ ምንም አይነት ወንጀል ውስጥ እንደሌለንበት እኮ ነገርንህ። ይኸውልህ ሲጀምር ዛሬ ይኸውልህ መጀመሪያ በሰላም ላናግርህ ብዬ ነው ሙሉ ቤቱን እንደምፈትሸው ልንገርህ። ሙሉ ግቢውን እፈትሸዋለሁ ዛሬ። መፈተሻ ፍቃድ አምጣና ትፈትሻለህ አለ እኮ። አምጣ እንዳታስብ አለ። ሲጀምር ይኸውልህ ትሰማኛለህ፣ ሙሉ ቤቱን እፈትሻለሁ እንዴ። ቆይ አንተ ማን ስለሆነ መጀመሪያ ላናግራችሁ ብዬ ነው ቁጭ ያልኩት። ሙሉ ግቢውን እንደምፈትሸው ነው። በእናትህ በቃ ምንድነው? በቃ ማጣራት ያለብን ነገር አጣርተህ ይውጣ እንዴ። ምን ሆነህ ነው? ማጣራት ያለብኝን ነገርማ አጣርቼ ለሞታ ሙሉ ግቢውን መፈተሽ አለብኝ። ሙሉ ግቢውን ሳልፈትሽ ማን ስለሆንክ ነው አንተ የምትፈትሸው? ስራዬ ስለሆነ። ምንድነው ስራ? ማጣራት። እና ታዲያ በቃ ማጣራት የምፈልገውን ነገር ጠየቀኝ አይደል? ማወቅ የምፈልገውን ነገር አወቅህ። በቃ ሂድ። ምን ሆነህ ነው አንተ? ወይስ ሌላ ነገር ነው የምፈልገው አንተ? በፍቃደኝነት ብሩክ የት እንዳለ አልነግረኝም። ተነስቼ እኔ ስለ ብሩክ የማውቀው ነገር የለም። ሰማኛለህ? በጣም ጥሩ። ግቢውን እንፈትሽ። ሙሉ ግቢውን ፈትሽ ነው የሚፈትሽ። ልቀቀኝ ልቀቀኝ። ወራስ ይላል
ተቀመጥ በለው። አርፈህ ተቀመጥ። አርፈህ ተቀመጥ። ምንድን ነው አንተ? ብሩክ ራሱ እኮ ነው። እስኪ ቆይ ብሩክ ደህና ነህ? ብሩክ ምን የተጎዳበት ቦታ አለ? የሚያም ቦታ አለ? የሚያም ቦታ አለ? አምቡላንስ ቶሎ በሉ፣ አምቡላንስ ጥሩ። በፈጣሪ ስም አይገርም። ራሳቸውን ንጹህ አድርገው ራሳቸውን ምንም ከዚህ ጉዳይ ውስጥ እንደሌሉበት አድርገው በቀደም እንግዲህ እንዴት እንዳወሩኝ አይታችኋል። እያንዳንዱ ነገር ወደ አጎታቸውና ወደ እህታቸው ነበር እያንዳንዱ ነገር የደመደሙት። ነገር ግን ተመልከቱ፣ ራሳቸው በሴራ ውስጥ ያሉበት ሰዎች ናቸው። ራሳቸው በእንትን ውስጥ ያሉበት ኧረ በፈጣሪ ብሩክ እስኪ ውሃንካ እስኪ አረ ጥሩ አይደለም ሁኔታው። በጣም መቀመጥ ትችላለህ? የት እንዳለ የምታውቀው ነገር አለ ብሩክ? አላውቅም፣ ምንም አላውቅም። ማንስ እንደዚህ እያደረገ እንደሆነ ታውቃለህ? ማነህ አንተ? ይኸውልህ እኔ ልዑል እባላለሁ። አታስብ፣ ከዚህ ቦታ ላስወጣ ነው የመጣሁት። ረጅም ጊዜም ስፈልግ ነበረ። አይዞህ፣ እስካሁን ያደረሱብን ነገር ሰዎች በጠቅላላ ይሄን ሁላ ነገር ያደረጉን ሰዎች በጠቅላላ በህግ እንዲቀጡ እናደርጋለን። ኧረ ተውኝ በእግዚአብሔር፣ እኔ የትም መሄድ አልፈልግም። እባካችሁ ተው። እናንተ እነማን ናችሁ? ይኸውልህ ተረጋጋ አልኩህ። እኔ ልዑል እባላለሁ፣ ጋዜጠኛ ነኝ፣ የወንጀል መርማሪ ነኝ። ሰማኝ አይደለ? እኔ እናትህ ጋር ነው የምወስድ፣ እናትና እህትህ ጋር ወስድሃለሁ። ምንም የለኝም፣ እናትም እህትም የለኝም። ምንም የለኝም፣ ከጎኔ ማንም የለም። እባካችሁ እርዱኝ። ብሩክ። አቤት። ተረጋጋ እስኪ። ማለት ያደረጉ ነገር አለ? ምንድን ነው? ሰውነቴ አቅም የለኝም። ሰውነቴ እኮ እናትና እህት እንዳላት አቅም ማንም የለም ከጎኔ ማንም የለም። አንድ ወንድም ነበረኝ፣ እሱን አምኜ ነው። እሺ፣ ለማንኛውም ያው እንደምታዩት ሁኔታው ጥሩ ሁኔታው ጥሩ ስላልሆነ ወደ ሕክምና መሄድ አለበት። በሕክምና ቶሎ ሊያማግኘት ስላለበት ሁላችሁም ቶሎ አንሱትና ወደ ሕክምና እንድትወስዷል። እሺ እንግዲህ ውድ ቤተሰቦች ያው ብሩክን ወደ ሆስፒታል ሸኝተነዋል ማለት ነው። አምቡላንስ መጥቶ ሆስፒታል ይዞት ሄዷል። ስለዚህ ገብቼ ያለውን ነገር አነጋግራቸዋለሁ። ግን በማግኘቴ በጣም ደስተኛ ነኝ። ምክንያቱም አንደኛ የእናቱን ጭንቀት ቅድም ነግራቸዋለሁ። ጠዋት ላይ እንግዲህ ባደረኩት ጉዞ ላይ ነግራቸዋለሁ። እናቱ ያለችበት ሁኔታ በጣም መጥፎ ሁኔታ ውስጥ ነው። በጭንቀት ልትሞት ነው። ሴትዮዋ በጣም ተጎድተዋል እና ያንን ነገር እንግዲህ ለእናትየው ጥሩ ደስታ ነው ብሩክን ማግኘታችን። እኔ እንደዚህ አገኘዋለሁ ብዬ አልጠበኩም ነበር። እዚህ ከሰፈር ላይ ከመጣሁ በኋላ አንዳንድ ነገሮችን ሰዎችን ስጠይቅ ነው እንግዲህ እዚህ የገባ ሰው እንዳለ ሰሞኑን የተነገረኝና በጣም የተናደድኩት ማለት ነው። ስሜታዊ የሆኜ ነበር። ቅድም ካያችሁ እንግዲህ ከዮሐንስ ጋር እላፊ ልደባደብ ሁላ ነበረ። እኔ ብቻም ሳልሆን እንግዲህ ጓደኛዬም ጭምር ሊመታው ሁላ በቃ እላፊ እንደዚህ አይነት ትንቅንቅ ውስጥ ገብተን አናውቅም። እላፊ ትንቅንቅ ውስጥ ነበር የገባ ነው። ምክንያቱም ያየነው ነገር የሰማነው ነገር በጣም ያስደነግጣል፣ ያናድዳልም ጭምር ማለት ምክንያቱም እንግዲህ እናትና ልጅ እንደሌለው ዘንግቷል። ግን የተመሰገነውን እግዚአብሔር የተመሰገነውን ያም ሆነ በህይወት ማግኘታችን ለኛ ትልቅ ነገር ነው። ስለዚህ ይሄ ቀስ ብለን በሂደት እንግዲህ ሶልቭ የሚደረግና ወደ ጤናው የሚመለስበት ሁኔታ ነው ማለት ነው። እስከ ፕሮግራም የፍጻሜ ድረስ አብራችን ቆዩ። ገብቼ ሁለቱን ደግሞ አፋጣጣችኋለሁ ማለት ነው። ስማ፣ ጭራሽ ራስህን እንደ ቅዱስ አይተህ ነው አይደል የምታወራው? አናግረኛ። ቅድም ስትደነፋል ነበር። እኔ ምንም የማውቀው ነገር የለም። ምንም የማውቀው ነገር የለም። እና ብሩክ የተገኘት ነው አምጥተው አስቀመጡት። እኔ ምንም የማውቀው ነገር የለም። ይኸውልህ ዮሐንስ፣ ትሰማኛለህ? አሁን ላይ የምትዋሸኝ ምንም ነገር የለም። እየሰማኸኝ ነው አይደል? እያንዳንዷን እርምጃችሁን እንድነግረኝ እፈልጋለሁ። በአሁኑ ሰዓት አጎትህ ራሱ የት እንደሚገኝ እንድነግረኝ እፈልጋለሁ። አንቺ ደግሞ እዚህ ቤት ውስጥ ምን እየሰራሽ እንደሆነ ማንነትሽን እንድታሳውቂኝ እፈልጋለሁ።
እየሰማሽ ነው? እኔ ምንም የማውቀው ነገር በደንብ ታውቂያለሽ። ሲጀምር ፍቅረኛሽ አይደለም ዮሐንስ። ምንድነው ስራሽ እዚህ ቤት ውስጥ? እኔ ነርስ ነኝ፣ የጤና ባለሙያ ነኝ። የጤና ባለሙያ ነኝ እና ብሩክን እንደዚያ እያደረግሽ ያለሽው አንቺ ነሽ? ምንድን ነው ያደረግሽው ብሩክን? እኔ ምንም የማውቀው ነገር የለም። ስለ ነገሩ የማውቀው ነገር የለም። ምን ማለት ነው? ምንም የማውቀው ነገር የለም? ከፍለውኝ ነው በቃ እኮ። ከፍለውሽ ምንድን ነው የምትሰሪው እዚህ? ኃይለኛ እንደሆነ ከነቃ ሰው እያስቸገረ እንደሆነ ብዙ ሰው እየጎዳ እንደሆነ ነገሩኝ። ራሱን እንዲስት አድርጌ ነው ያሉኝ። እኔም ደግሞ እሱን መድኃኒት ብቻ ነው የምሰጠው። ስለ ጉዳዩ ስለ ወንጀል መሆኑ ምንም የማውቀው ነገር የለም። ኧረ እባክሽ፣ ስለ ጉዳዩ ስለ ወንጀል መሆኑ ምንም የምታውቂው ነገር የለም? እርግጠኛ ነሽ አታውቂም? እኔ ምንም የማውቀው ነገር የለም። ታዲያ ለምንድን ነው ፍቅረኛ ነው ያልሽው? ምንም አታውቂ ከሆነ ለምን ዋሸሽ? ከሱ ጋር ለምን ተመሳጥረሽ ዋሸሽ? በይ ብለውኝ ነው። ጉዳዩን ካወኩኝ በኋላ ራስሽን ለማዳን ይሄ ነው ያለሽ አማራጭ ስባል በቃ የምኑን ጉዳይ ካወቅሽ በኋላ? ወንጀል እንደሆነ ካወኩኝ በኋላ። በጣም ጥሩ። አሁን ምንም የማውቀው ነገር የለም ወንጀል መሆኑን አላውቅም ነበር ያልሽው። አሁን ደግሞ ወንጀል መሆኑን ካወቅኩ በኋላ አልሽ። ስመጣ ለስራ ተብዬ ነው የመጣሁት። እና ታዲያ ወንጀል መሆኑን ካወቅሽ ለምንድን ነው ወደ ህግ አልሄድሽው? ለምንድን ነው ለህግ ያልጠቆምሽው? እኔም እንደምታሰር እኔም እንደተነካካው እንደምታሰር እጄ እንዳለበት ሲነግሩኝ ፈራው። በቃ ራሴን ማዳን አለብኝ ብዬ አሰብኩኝ። ከዛም እነሱ የሚሉኝን ግዴታ አምኜ መቀበልና እነሱ ወንጀሉን በደንብ አጠናክረሽ መስራት። ራስሽ እኔ የምታሰራለሁ ብለሽ ፈርተሽ ይበልጥ ወንጀሉን እንትን አልሽ። ሲጀምር እቤት ውስጥ ነርስ ሆነሽ ራሱ አንቺ የጤና ባለሙያ ሆነሽ እቤት ውስጥ ሰውን አንድን ሰው በሽተኛ ነው ተብሎ እንዳይነቃ መድኃኒት መስጠት የሙያ ኤቲክሱ ይፈቅዷል? ንገሪኝ እስኪ። አይምሮ በሽተኛ ነው የሚወስደው መድኃኒት እንትን እያለው ነው፣ ኃይለኝነት እየሰጠው ነው፣ ኃይለኛ እያደረገው ነው። አልቻለውም አሉኝ። የአእምሮ በሽተኛ ክፍያ ከፈሉኝ። እኔ ምን ማድረግ አለብኝ? የአእምሮ በሽተኛ ከሆነ እኮ ማለት ነው እቤት ውስጥ እንደዚህ በዚህ መልኩ ራሱን እየሳተ እንዲቀመጥ ሳይሆን የራሱን የቻለ ማገገሚያ የራሱን የቻለ ሆስፒታል አለ አይደል? ራሱን የቻለ ለእነሱ የተቋቋመ ተቋም አለ አይደል? አለ የለም? ታዲያ አንቺ እንደ ባለሙያ ለምን እዛ እንዲል አላረግሽም? ለምን አልጠይቅሽም? ወይ ደግሞ ለምን አላመለከትሽም? እኔ በቃ ከፈሉኝ። ከከፈሉኝ ደግሞ ያው ማንም ሰው ለገንዘብ ሲል ምንም ነገር ያደርጋል። ስለዚህ ለገንዘብ ስትይ እንድትገድዩ ቢነግሩሽም መግደያ መርዝ ትወጊዋለሽ ማለት ነው። እኔ ማደንዘዣ እንጂ እስካሁን መግደያ መርዝ አልወጋሁትም እኮ። ከከፈሉኝ አለሽ። የማንም ሰው ከተከፈለው እንደዚህ አይነት ስራ ይሰራል አለሽ። እናንተ እናድንሻለን አላላችሁኝም? እንደ የሆነ ነገር አድርግ እንጂ። እናድንሻለን? ምንድን ነው የሚያድንሽ? እኔ ምንም የማውቀው ነገር የለም። እኔ በቃ ከፍለውኝ ነው። እኔ ገና በቀደም ነው ያወቅኩት ወንጀል መሆኑንም። ኧረ እባክሽ። በጣም ጥሩ። ስማ ብሩክ፣ ለምንድን ነው እዚህ የመጣው? እኔ ምንም አላውቅም። በቃ አጎቴ ነው ይዞት። አንተ እኔ ምንም አላውቅም አትበለኝ እኮ። አጎቴ ነው ይዞት የመጣው። እኔ ምንም የማውቀው ነገር የለም። አጎቴ ነው ይዞት የመጣው? አዎ። ከአጎትህ ጋር እንደተጣላህ ከእህትህ ጋር እንደተጣላህ ነበር አይደል የነገርክኝ? ያኔ ለምን ዋሸህ? ለምን ዋሸህ? እናንተም ሀብቱን ስለምፈልጉ ገንዘቡን ስለምፈልጉ ለእናንተም ድርሻ እንዲደርሳችሁ የውጭ ትምህርት እድል እንደሚሰጠኝ ይነግረኝ ነው እኔም እሺ ያልኩት። የውጭ ትምህርት ለማግኘት ስትል አንድን ወጣት ቤተሰብ አስተዳዳሪ የሆነ ወጣት ለእናቱ ለእህቱ የሚለፋ ወጣት ትዳር አለኝ ብሎ የሚሯሯጥ ወጣት በዚህ ልክ እንዲሰቃይ እናትና እህት እንዳለው እንኳን እስኪረሳ ድረስ ስማ፣ እያናገርኩ ነው፣ መልስልኝ። አይ በቃ መጥቶ እዚህ እንዲቀመጥ ብቻ ነው ያለኝ። እኔ ሌላ ምንም የማውቀው ነገር የለም። ከመጀመሪያ ጀምሮ አብራችሁ ነበራችሁ ካጎትህ ጋር አይደል? አይ አይደለም። እኔ አሁን ነው በቃ። ይኸውልህ ያኔም ተጣልተናል ያልከኝ ውሸት ነበር ነው አይደለም? ነበር። በጣም ጥሩ። ከእህትህ ጋርም ተጣልተናል ያልከኝ ውሸት ነበር። እሷ ነች ወር እሱ ነው እንደዛ ብላችሁ እንድታወሩ የነገራችሁ? አጎታችን። የት ነው ያለው እሱ በአሁኑ ሰዓት? አሁን ያለበትን አላውቅም፣ አይነግረኝም።
እሱ ሲፈልግ ብቻ ነው የሚደውልልን። ኧረ እባክህ። እና እሱ የሚለንን ነገር ብቻ እንድናደርግ ነው እንትን የሚል። እሺ ለምን ነበር ብሩክ እዚህ መጥቶ ከዛ እዚህ መጥቶ ምንድን ነበር የሚደረገው? እቅዱ ምን ነበረ? እኔ እሱን ነገር አላውቅም። እኔ ያንን የትምህርት እድሉን እንትን ይባልልሃል አንተ በቃ እዚህ ብቻ እንዲቀመጥ ዝም በል፣ ሌላ ምንም እንትን ምን ያህል ጊዜ እዚህ እንዲቀመጥ? 3 ቀን ሆኖታል ከመጣ እኮ። ምን ያህል ጊዜ እዚህ እንዲቀመጥ ነው የፈለገው አጎት? እኔ እንጃ እሱን አላውቅም። አታውቅም? ይኸውልህ አንድ ነገር ልንገር ዮሐንስ፣ አሁን ላይ ተደርሶባቸዋል። ለእሱ የምሸፋፍንለት ከሆነ ብቻ እንዳፋውን ትወጣዋለህ። እኔ ምንም የማውቀው ነገር የለም። በቃ እኔ እህትህም አጎትህም አያስጥሉም አሁን ላይ። እነሱንም ደግሞ በቁጥጥር ስር እንደምናውላቸው ልንገርህ። ጊዜ ውሰድ እንጂ አጎትህ አያመልጠኝም። እየሰማኝ ነው? ነገር ግን የት እንዳለ ነግረኸኝ ጉዳዩን ብታቀለው የተሻለ ነው። እኔ የት እንዳለ አላውቅም። እኔ ከእህቴ ጋርም ተጣልተው ነው ይዟት ሄደ። ተጣልተው ነው ይዟት ሄደ አላለም? መቼም እንደማይጣሉ ነው። ባለፈውም እንደዚህ ተጣልተን ብለኝ ነው የዋሸኝ። አሳመናችሁኝ። አይ አሁን ይዋሸው አለ። እኔ እዚህ ከሱ ጋር ቃሽ ብዬው እዚህ እንድቀመጥ አደረገኝ። እህቴ ደግሞ እኔ እዚህ አልቀመጥም ስትል ይዟት ሄደ። እሱ እዚህ ካለ እዚህ አልቀመጥም ማለች እህት ለፖሊስ አመለክታለሁ ብላ ስትናገር ነው እሷን ይዟት ሄደ። እሷ የለችበትም እያልከኝ ነው? እሷ የለችበትም። ለፖሊስ አመለክታለሁ ስትል ይዟት ሄደ። ስለዚህ አንተም እሺ ብለህ ለቀቀት። ይዟት ሲሄድ ፈቀድክለት? እህትህ ምን አድርጓት እንደሆነ በምን ታውቃለህ? እንዳትናገርበት ብሎ ገሏት ቢሆንስ? እያናገርኩ ነው፣ መልስልኝ። ለእህትህ ማትራራ ማለት ነው? የሆነ ጥቅምን ስታገኝ የራስህ የሆነችውን አንድ እህትህን አብራህ ያደገችውን እህትህን እንኳን ችላልካት ማለት ነው? ለገንዘብ ስትል እዛ ደረጃ እንኳን አይደርሱም። እዛ ደረጃ አይደርሱም። ምን ደረጃ ነው የሚደርሱት? እንዳትናገርበት ሲል ምንድን ነው ሊያረጋት የሚችለው? እንግዲህ ለሀብት ሲል የሰውን ሰው እንደዚህ ካሰቃየ፣ እንደዚህ አስሮ ካስቀመጠ ይህን ሁላ ጊዜ ከ6 ወር በላይ እህትህ እንዳታሳስረው ስትል ወንጀሉ እንዳይታወቅበት ሲል ደግሞ ምን ሊያረጋት እንደሚችል አስቡ። መልስልኝ፣ እየጠየኩ ነው። አንተና ማናገር እኔ የማውቀውን ነገርኩ። እኔ አጎቴ ይዞት መጣ እሱን፣ ከዛ እዚህ እንዲቀመጥ አደረገው። በቃ እኔ ደግሞ በቃ ፈልገው የነበረው የውጭ እድል ነበረ። እሱን ምናምን አስጨርሶልኝ በቅርብ ጊዜ ከሳምንት በኋላ እንደመበር እኔ ነገር ሳምንት በኋላ ወጣ ነበር ወደ ውጭ። እህቴ ደግሞ እኔ ይሄንን ነገር አልቀበልም ብላ ለፖሊስ አመለክታለሁ አለች። ከዛ በኋላ ውጭ ነው ሲነጋገሩ የነበረው፣ እኔ አላውቅም። ከዛ በኋላ እሷን ይዟት ሄደ። እሺ አንቺስ? እንግዲህ የእሱ እህት የገዛ ስጋቸው ለህግ አመለክታለሁ እያለች እያየሽ አንቺ ተስማምተሽ ትሰሪ ነበር። እኔ እኮ ነገርኩህ፣ ስለ ጉዳዩ የማውቀው ነገር የለም። ባወቅሽበት ሰዓት ወደ ህግ መሄድ ትችይ ነበር። ሲጀምር ገንዘብን ፈልገሽ ስለሆነ ነው እንጂ ለሰው ልጅ ነፍስ ቅንጣት ታክል የለሽም። ለዚህ አይነትማ አንቺ በምትሰሪበት ሐኪም ቤት ራሱ ስንት ሰው ገለሻል በመድኃኒት። ስሚ ገንዘብን እንደዚህ የምታመልኪ ከሆነ በዚህ ልክ ሌላም ወንጀሎች ይኖሩብሻል ማለት ነው። እኔ ምንም የማውቀው የሰራሁት ነገር የለም። በቃ ከፈለኝ። ወንድሜ ትንሽ ያስቸግራል ባህሪው፣ ያለ መድኃኒት አይተኛም። የተሻለ ልክፈልሽ አለኝ። ለተሻለ ክፍያ ብዬ ነው ስራ ይለቀቅ እዚህ የመጣሁት። የምትሰጪው መድኃኒት ምን ነበረ? ራሱን እንዲስት የሚያደርግ ነው፣ እንዳይነቃ። ሌላ የመርሳት ችግር ምናምን ሊያጋጥመው አይችልም በዚህ መድኃኒት የመጣ? ይችላል። መድኃኒቱ በተደጋጋሚ በወሰደ ቁጥር እነሱም ደግሞ ሲሉኝ የነበረው ይሄንን ነው፣ ለትንሽ ጊዜ ነው፣ ወደ ውጭ ወስደን እስክናሳክመው ነው ነበር ያለኝ። ፕሮሰስ እያስኬድኩለት ነው። እሱ እስኪያልቅ ድረስ ገና እባክሽን ይሄንን ተባበሪኝ ልክፈልሽ አለኝ። እሺ አልኩኝ። እኔ ያደረግኩት ይሄንን ነው። ከእህቱ ጋር ያላቸው ምን እንደሆነ ምን አይነት ወንጀል እንደሆነ ምናምን አላውቅም። በቃ እኔ ለምን ብለው እንዲህ እያደረጉ እንደሆነም አላውቅም። እኔ ስመጣም ወንድሙ እንደሆነ እኔ ነገረኝ። የተሻለ ክፍያ እንደሚከፍለኝ እሱ ታክሞ ለሕክምና ወደ ውጭ እስኪወጣ ድረስ ፕሮሰስ ላይ እንዳለ
እና ለትንሽ ቀናት እንደቀሩት የተወሰኑ ሳምንታት ናቸው ያሉት ለዛች ጊዜ ብለሽ ምናምን አለኝ። እሺ አልኩት። እንደናንተ አይነቶች እንዳንቺ አይነት ሰገብግብ ሐኪሞች ወይ ነርሶች ደጋጎቹን ነው የምታሰድቡት። በጣም ምርጥ ምርጥ ቤስት የተባሉ ለህዝባቸው የሚሞቱ ዋጋ የሚከፍሉ የሰው ልጅ ነፍስ ለማዳን የሚፍጨረጨሩትን ባለሙያዎች ነው የምታሰድቡት። ጀልምር ትምህርትሽን ስጨርሽ ቃለ መሃላ ትገቢያለሽ አይደል? በቃ ዝም ብሎ እንደ ተራ ነገር ነው የምትመለከችው። ያንን ለምንድን ነው ሐኪም የሆንሽው? ሰው ለማዳን አይደል? ይኸውልሽ ሰው ለማዳን ነው አይደለም? አንቺ ሐኪም የሆንሽው ሰው ለማዳን ነው አይደለም? ነው አይደለ? ሰው ለማዳን ታዲያ የፈለገ ሰው ገንዘብ ቢከፍልሽ ከሙያ ስነ ምግባር ውጪ ተገቢ ባልሆነ መንገድ ያ ሰው ሳይመረመር የእንቅልፍ መድኃኒት ይሰጠዋል? ንገሪኝ። አይሰጠውም። አንቺ ግን እየሰጠች ነው። ለማንኛውም እሱም በህግ በደንብ እናወራዋለን። እሺ የእጅሽን ታገኛታለሽ። ሰማኛለህ? አንተ አጎቴ ያለበትን ቦታ በአግባቡ ትጠቁመኛለህ። ወደ ሳይሆን በግድህ። ይኸውልህ ከፈለክ ማለት ውስጥ እግር እስኪላ ትገረፋለህ። ሰማኛ? አንተ ራስህን እንደ አራዳ አይተህ አንተና እህትህ ባለፈው ሸውደኸኛል። ራስህን በጣም እንደ ብልጥ አይተህ ራስህን ንጹህ አድርገህ አታለኸኛል። አሁን ላይ ግን አልለቅህም። የምሬን ነው አልለቅህም። ለማንኛውም ውድ ቤተሰቦች ቪዲዮን እዚህ ጋር ላቁመው፣ ምክንያቱም ሆስፒታል ደርሷል ብለውኛል። እንግዲህ ብሩክን ሆስፒታል አድርሰውታል። እዛ ሄጄ ያለውን ነገር ስለ እሱ ሁኔታ መከታተል አለብኝ። ከዛን ያለውን ነገር ደግሞ አጣርቼ ለቤተሰቦቹም የማሳውቃቸው ይሆናል። ከዛ በኋላ ለእናንተም ደግሞ ያለውን ነገር የደረስኩበትን ነገር የማሳውቃቸው ይሆናል። አብራችሁን ስለነበራችሁ ከልብ አድርጌ አመሰግናለሁ። በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁንልኝ። አዲስ ሆናችሁ ካላችሁ ሰብስክራይብ በማድረግና ይህንን ቤት መቀላቀል አትርሱ። እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮ ላይክ እና ሼር እያደረጋችሁ ተደራሽነቱ ለብዙ ሰው እንዲሆን አግዙኝ እላለሁ። በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። ሰናይ ጊዜ